ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ወደ ፕሮግራሙ ውድ ተከታታዮቻችን በቀደመው ቪዲዮቻችን ላይ ስለ ዘመነ ኦሪት በተለይም ደግሞ ስለ አራቱ ዘመኖች እነዚህ ዘመነ አበው፣ ዘመነ ፍጻሜ፣ ዘመነ ነገሥት፣ ዘመነ ካህናት የሚባሉት ምን ማለት እንደሆነ በዛን ዘመን ላይ ይሰዉ የነበሩት መስዋዕቶች፣ መስዋዕት ለማቅረብ የሚደረጉ ዝግጅቶች፣ የአቀራረብ ሂደቱ፣ የመስዋዕት አይነቱ፣ መስዋዕት የሚቀርብበት ምክንያት፣ መስዋዕት የሚቀርባቸው ጊዜያቶች፣ የበዓል ዕለታዊና የበዓላት መስዋዕቶች ያላቸው ልዩነቶች፣ የመስዋዕቱ ጥቅም፣ በዚህ በመስዋዕቱ በሚሰዋበት ጊዜ የካህናቱ ድርሻ ምን እንደነበረ፣ የመስዋዕቱ ዓላማ ምን እንደሆነ፣ የመስዋዕቱስ ድክመት ምንድን ነው የሚለውን ነገር እንዲሁም ደግሞ ይቺ ኦሪታዊት የሆነች ሕግ ደግሞ ወይም ደግሞ ኃላፊ እንደሆነች ተረድተን ተማምረን ነበር። እንዲሁም ደግሞ በዚሁ ዘመን ላይ የነበሩትን ስለ ኢየሱስ ክርስቶስ ይነገሩ የነበሩትን ትንቢቶች በዘመነ አበው፣ በዘመነ ፍጻሜ፣ በዘመነ ነገሥት የነበሩትን ትንቢቶች ምን ብለናል? ተመልክተን ነበር። በዚህኛው ቪዲዮአችን ደግሞ የምንመለከተው ስለ ሐዲስ ኪዳኑ መስዋዕት እንመለከታለን ማለት ነው። ስለ ኢየሱስ ክርስቶስ የፋሲካችን ክርስቶስ ፋሲካችን የሚባለው ማን ነው? ክርስቶስ ሊቀ ካህን ነው ስንል እንዴት ነው? በምን መልኩ ይገለጻል? የክርስቶስ ሊቀ ካህንነት ከኦሪቱ አንጻር ሲታይ እንዴት ይታያል የሚለውን ደግሞ በዚህኛው ቪዲዮአችን እንመለከታለን ማለት ነው። ወደ መጀመሪያው ክፍል ስንሄድ አዲስ ኪዳን ማለት ምን ማለት ነው ከሚለው እንነሳለን። አዲስ ኪዳን ከሁለት ቃላት የተገኘ ነው። እሱም ሐዲስና ኪዳን ከሚለው ነው። ሐዲስ ማለት እንግዳ፣ ቀድሞ ያልነበረ፣ ኋላ የተገኘ፣ የታደሰ፣ የተለወጠ፣ ብልየት፣ እርጅና የጠፋለት ማለት ሲሆን ኪዳን ማለት ደግሞ ውል፣ ቁም ነገር፣ የፍቅርና የአንድነት መሐላ፣ ሰላማዊ ሕግ፣ ሁለቱን ወገን አንድ የሚያደርግ፣ ስለ ረብና ስለ ጥቅም በተስፋ የቆመ የተጻፈ ሥርዓት፣ ቢያፈርሱት ጉዳትና ጠብ የሚያመጣ ጥቅም የሚያሳጣ ማለት ነው። በብሉይ ኪዳን ይፈጸም የነበረው ነገር ሁሉ ይመጣ ዘንድ ላለው ለአዲስ ኪዳን ምሳሌ ነበረ። አንድ ቤት የሚሰራው አስቀድሞ ንድፍ ወይም ዲዛይኑ ከተሳለ በኋላ ነው። ከዚህ ላይ ኦሪት እንደ ዲዛይን ንድፍ ወይም ደግሞ እንደ ንድፍ ስትሆን፣ ወንጌል ደግሞ እንደ ቤት ናት። በመሆኑም ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላል። ዕብራውያን ምዕራፍ 8 ቁጥር 5 ላይ እንደተባለ ከደብተራ ኦሪት አሰራር ጀምሮ በውስጧ እስከሚፈጸመው የክህነት አገልግሎት የመስዋዕትና የማዕጠንት ስርዓት ዛሬ በአዲስ ኪዳኗ ቤተ ክርስቲያን ለሚፈጸመው ስርዓቶች ሁሉ ፊት አውራሪ ነበረች። ነገር ግን ኀፍረት የተባለ ሰዱቃውያን የፈሪሳውያንና የረበናት አይሁድ ሰው ሰራሽና ልብ ወለድ ስርዓት ምሳሌ አይደለም፣ አይሆንም። ከልቦናቸውም አመንጭተው በሕዝቡ ላይ የጫኑት ብዙ ሰው ሰራሽ ስርዓቶች አለና፣ ስለዚህም ዘመን እግዚአብሔር ከሕዝቡ ጋር ሌላ ቃል ኪዳን እንደሚገባ እንደሚሰራት እና እንደሚያቆም ሲናገር ከእነዚህ ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይህ ነውና ይላል። እግዚአብሔር ሕጌን በልቦናቸው አኖራለሁ፣ በልቦናቸውም እጽፋለሁ፣ እኔም አምላክ እሆናቸዋለሁ፣ እነሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና በደላቸውን እምርላቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብምና ብሏል በትንቢተ ኤርምያስ ምዕራፍ 30 ከቁጥር 33 ላይ። ስለዚህም ዛሬ በአዲስ ኪዳን እስራኤል ዘነፍስ የተባሉ ምዕመናን ወምዕመናት በተወለዱ በ40ና በ80 ቀናቸው ተጠምቀው የእግዚአብሔርን ልጅነት ማለት ሀብተ ወልድና ሕይወተ ልቡናን አግኝተው በቅባ ሜሮን ከብረው ሥጋ ወልደ እግዚአብሔርን ደመ ወልደ እግዚአብሔርን ከተቀበሉ በኋላ በሂደት ሃይማኖታቸውን፣ ሕገ እግዚአብሔርን፣ ሥርዓተ ቤተ ክርስቲያንን፣ ትውፊታቸውን፣ ታሪካቸውንና ሀገራዊ ባህላቸውን እየተማሩ ያድጋሉ። ወንጌል ሕገ ፍጻሜት ትባላለች። ምክንያቱም ሰውን በክብር ፍጹም ታደርጋለችና ፍጹም ኢየሱስ ክርስቶስ መስርቷታልና በፍጹም አምላክ ተሰርታለችና እንዲሁም ደግሞ እስከ ፍጻሜ ዘመን ስትነገር ትኖራለችና ምን ትባላለች? ፍጽምት ትባላለች ማለት ነው። በመሆኑም ሐዋርያው እንግዲህ በመብልም ቢሆን
በመጠጥም ቢሆን በልዩ ልዩ በዓላትም ቢሆን በመባቸውም ቢሆን በሰንበትም ቢሆን የሚነቅፏችሁን እንዳይኖሩ ተጠንቀቁ። ይህ ሁሉ ይመጣ ዘንድ ላለው ጥላ ነውና አካሉ ግን ክርስቶስ ነው እንዳለው ቆላስይስ ምዕራፍ 2 ከቁጥር 17 ላይ ይሰዋ የነበረው መስዋዕት ፍጻሜውን ያገኘው በክርስቶስ መስዋዕትነት ነው። ጥላ የነጉህ በቀትር ጊዜ የሰርኩም ፀሐይ በገባች ጊዜ እንዳይገኝ ኦሪትም ወንጌል በተሰራች ጊዜ ለዘላለማዊት ሕግ ለወንጌል ቦታዋን ለቃለች። ምክንያቱም አምሳለ መርገፍ ናት እንጂ ቀዋሚት ዘላለማዊት አልነበረችምና ነው። እንግዲህ ወደ ተከታታዮቻችን ስለ አዲስ ኪዳን በዛሬው ዕለት ይህን ያህል ተመልክተናል። በቀጣይ ደግሞ ኢየሱስ ክርስቶስ ለእኛ ምናችን ነው የሚለውን ነገር እንመለከታለን። እንግዲህ አዲስ ከሆናችሁ ለቤተሰባችን ሰብስክራይብ እንዲሁም ደግሞ የደውል ምልክቷን መጫናችሁን አትርሱ። አዲስ ቪዲዮ ስንለቅ እንዲደርሳችሁ እንዲሁም ላይክ፣ ሼር በማድረግ ደግሞ ያግዙን። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።